በጣም ሽምግል ድጋሚ ይሄኛው እዛው ቢሮ ከዛ ወንድሜ ሄዶ አገኛቸው። ከዚህ ውጭ አማራጭ እንደማናደርግ ነገራቸው። ሲነግራቸው አባቴ ምን ብሏል አለኝ። ሚጣ ከዚህ በኋላ የምታደርገው ጥሩ ነገር አይመጣም ብሏል። ሚጣ ነው የሚላት አባቴ ልጁን። ሚጣ ከዚህ በኋላ ጥሩ ነገር አታደርግም ማለት። ከዛ ቀን ጀምሮ ወዲያው የዛኑ ቀን ወንድሜ ተለያይቶ እንደመጣ ዋትስአፕ ላይ አጠፋች፣ ቴሌግራም ላይ አጠፋች። ሙሉ ዶክሜንት ለማታ ሞከረች ማለት ነው። ከዛ በኋላ በጣም ደነገጠን። አስብበት ብላ ሰታከለ እንዴ ሰጠችኝ፣ አጠፋች። ሶስት ቀን መልስ ሳትሰጣት መልሱን ሳትጠብቅ እንዴት ዶክመንቶች ምናምን ዋትስአፕ ላይ አጠፋች። ስገባ እንትን ላይ የለም ምንም ዋትስአፕ ላይ ባዶ ነው። ያው ምናልባት እዛ ቤት ስለነበር ቆይቶ ሊሆን ይችላል የጠፋችበት ቀን። ስገባ ዋትስአፕም የለም ቴሌግራም ላይም የለም። ከደንግጬ ቴክስት ላይ ስገባ ቴክስት አይጠፋም። እግዚአብሔር ይመስገን እሱ የቴክስት ማስረጃ አለኝ። ከዛ በቃ መሆኑ የሚገባበት ጠፋኝ። አጋጣሚ የነበርኩ ቦታ ገዳም መሆኑ ጠቀመኝ። በቃ ራሴ ወደ ማጽናናት መጣሁኝ። ከተቀም በኋላ ስልኬን ብሎክ አደረገችኝ። መደወል አልችልም፣ አታነሳልኝም፣ ቮይስ አትመልስልኝም። በዛ 15 ቀን ልዩነት ወንድሜን ከሆነች አንድ ቃሌ ከምትባል እኔ ከወሰድኳት ልጅ ጋር ታጣላውና በ18 ክስ ከሳሰችው ወንድሜን። በ18 ክስ ማን? ታላቅ ወንድሜን እዛ የሚሰራውን ኢማራት ነበር። ታላቅ ወንድምክ? ታላቅ ወንድሜ እኔ ታላቅ ወንድሜ ያው የእናት አባቴ ልጅ አብሮክ ይሰራ ነበር። ስለዚህ እዛ ውስጥ ሰራ ልጅ በእሷ ቀስቃሽነት ወንድምህን ከሰሰችው በኢማራት ከሰሰችው። አዎ ተከሰውና እቺ ልጅ በጣም ለመብቷ ለፍላጎቷ ጠያቂ ነች። ምንም ነገር ነው የምትጠይቀው፣ ምንም ነገር። እግዚአብሔር ምስክር እንደዚህ ጀግና ይቻላል ከመኔ ሳላረቃት አላልፈም። በጣም ብዙ ትጠይቃለች። ስትጠይቃት ሁሉ ልጅ ታሸብርብኛለች ትልና እሷንም ለምናት አባብላት ከሀገር ወጣቻት። ከዱባይ ወጣች። ወንድምህን የከሰሰችው ልጅ ናት የወጣችው? የወጣችው ዲፖርት አደረገቻት። እሷ ነው ወጣቻት። ከወጣች በኋላ ዲፖርት እንዳትገባ አደረገቻት። ለምን መጀመሪያ የራሷ አልነበረች እንዴ? በእሷ ቀስቃሽነት ወንድምህን ከሳ የለ? እሷ ጌሞ ነው የሰራችው። እንድትከሰው አድርጋ እንድትከሰው አደረገች፣ ራሷን ነፃ ለማድረግ መብቷን ስለምታውቅ ነገ እኔ ላይም ትነሳብኛለች ብላ እሷን አባረረቻት። ወንድሜ ከነሰለችው ከንስላ ወር ከ15 ቀን እዛ ቤት ይሰራ ነበር። ካንስሌሽን ሚሴጅ ምንም ቴክስት እንዳይመጣላቸው የሁሉም ሲም ካርድ ያወጣችሁ እሷ በእሷ ሲም ነው ያወጣችሁ፣ በእሷ አይዲ ነው ያወጣችላቸው። ለእሷ ነው የሚደርሳት ቴክስት። ለማንም ምንም መረጃ አይደርስላቸው። ቤበርዲ ከሱ እሷ ጋር ነው ሜሴጅ የሚገባው፣ እሷ ጋር ሜሴጅ የሚደርሰው። ምንም ማድረግ አይችሉም። ላልፈዋለች እንዳላሳስራቸው። ከዛ ይሄን ወንድሜን እና ብላ ና ሆና ድረስ መጣት ትለውና ይዛው ፖሊስ ጣቢያ እማምላክ ምስክሬ ናት። ምንም የሚያውቀው ነገር የለም። ወሰደችው፣ አይዲ ሰጣ። እንግዲህ ያወራውን እሱ ነው የሚያውቀው። አይዲውን ቀማችሁ፣ ፓስፖርት ወሰደችበት፣ ጠፋ። ማለት ተሸኘ ወደ ሀገር ቤት። ከፖሊስ ጣቢያ ይዛው መጣች። ስራ ተደረሱ። ምን እንዳስባለችው እሱ ነው የሚያውቀው። ቤት መጡ። ከመጡ በኋላ ፓስፖርቱን አንጣ ብላ ተቀበለችው። አይዲ ተቀበለችው። ከተቀበለችው በኋላ አናሶ ሲያወራ ሰው ይዞ ሄድና ፖሊስ ጣቢያ ይጠይቃል። ተከሳሃል አሉት። ተከሳል ሲሉት ተከሳል ደግሞ ብሎ የሚነግረው ማን ነው? ይሄ ሹፌር ብላይ ስጠሽ ቶማስ የሚባለው ተከሳ የሚነግረው ተከሳል ብሎ ሲነግረው ደንግጦ ጠፋ። ልታስረው ሊታፈ ኢማራት ነው ግን ጠፋ። እዛው ኢማራት ጠፋ። መከሰሱ ሲነገረው ደንግጦ ጠፋ። በምን ወንጀል ተከሰሰው? ሰደባት። እናትሽ እንዲቱና አለኝ አለች፣ ይጠጣል አለች። በቃ ከዛ በኋላ እኛ ደንግጠን ሄድን። እኔም ትንሹ ወንድሜ ሶል ሄድን፣ ልናወራት ሞከርን። ከዛ ምን አለችው? እኔ መጀመሪያ እኔ ሳላወራት ወንድሜ ላኩት። 18 ክስ አለ፣ ይሄን ፈርመው ውሰድ አለችው። አይዲና ፓስፖርቱን። ምን ፓስፖርቱን? አይዲ አልሰጠም አለችው። ፓስፖርቱን ከዛ ሶስት እናዋይ እንዳትፈርም እንዳትቀበል አሉን። አልተቀበልናትም። ከዛ እኔ ቀስቤ ላወራት ስሞክር ምን አለችኝ? በዛ መሀል ውስጥ ምናልባት በቀደም አንድ እዛ የጠሩኝ እንትን ላይ ማን ነው የሆነ አንድ ሚዲያ ጠርቶኝ ነበረ። ይጠፉኛል ብዙ ስለማላውቃቸው ሚዲያዎቹን። ቀዩ ልጅ ማን ነበር? ጸጉረ ሉጫው ስሙ ጠፋኝ። እሱ ጋር ቀሪቤ ነበር ሰሞኑ ቲክቶክ ላይ ማለት ነው። እሱ ጋር ቀሪቤ ትንሽ አንድ ዮኒ ቤት ነው ዮኒ ጋር ገብቼ አንድ ፊልም ወይም የሚዲያ ሰው ማለት ነው ልምዱ ስላልነበረኝ አወራሪ ላርማቸው በዚህ አጋጣሚ። ከዛ በዛ መሀል ውስጥ አንድ ወንድሜ ዳኜ
ስራ የቤቴ አንድ አመት ሞላው። የአንድ አመት አንቨርሰሪ ስጋ ፈልጋለሁ እና በሬ ገብቶ ስጋ ገብቶ እንዲሰራ ፈልጋለሁ ሲለኝ እሺ ተባብለን ብዙ ጊዜ አወራን፣ ተስማማን። ከዛ በኋላ እኔ አሁን እዛ ጋር ስፈልግም ስመጣም ጥቅም ለማትረፍ የሆነ ብር ለማግኘት አይደለም። በቃ እንደዚህ አይነት ስራዎች ላይ መታየት፣ ብራንዱን ከፍ ማድረግ አልተለመደ። ዱባይ ላይ እንደዚህ ስጋ ይዞ ወጥቶ መስራት አልተለመደ። እሱ ስራ ለምሳሌ ነው ያላም። እሺ ተባባልን። ቀኑን ጠብቄ ዱባይ ሄድኩኝ። ከሰው ጋር አብረን ገባን። ከዛ ዳኜን አገኘሁት፣ ሂጄ አወራሁት። ስራው ቦታው እዛ ሂጄ ተነጋገርን። ቅዳሜና እሑድ እንደሆነ ተስማማን። ከዛ በሬ አስገብቼ እንድሰራ ተወያየን። ከተወያየን በኋላ ቅዳሜና እሑድ ነው የሚሰራው። እሺ ከተባለን በኋላ ብር ሂሳብ ምናምን ስናወራ ሂሳብ ችግር የለውም ፍቄ፣ ስራው ይሰራና ሰኞ ማክሰኞ የወጪውን ቢሆን ጨምረን እናስበዋለን፣ ችግር የለውም አንተ ብቻ ቃዛጀነ ቃኝ ዘግባ ሲለኝ እሺ ተባባልና ወደ ስራ ገባሁኝ። ቀደም ከብት ያመጣ ከነበረ ከሱም በሬ ወሰድኩኝ። ስጋ መስቀያ ተንቀሳቃሽ ሜንጦ አሰራሁኝ። ከኢትዮጵያ አስቤዛ ምናምን አስላኩኝ። ለሱ ብቻ የሚሆን ለዚህ ፕሮግራም የሚሆን አስመጣሁኝ። ከዛ ልንሰራ ስንል ሴትዮዋ ምንድነው ፐርሚሽን ፍቃድ ስለሌለን እዚህ ጥሬ ስጋ መስራት አንችልም፣ ሴትዮዋም እንዲህ አለች አሉኝ። ሲለኝ እንዴ ሰላም ማን ሰላም? አዎ ሰላም አዎ አልኳት። ደንግጬ ሄጄ ላውራት ሞከርኩኝ። ሄድኩኝ ስራ ቦታ። ከመጣ ጀምሮ ሴራ አላገኛትም፣ ስልኳ አታነሳልኝም። ሳጣት ላውራት ሞከር የለችም፣ ስልኳ አታነሳልኝም። ከዛ አጋጣሚ ቢሮ የምትቀመጥበት ላይ በረንዳ ትቀመጣለች፣ ላይ አንደኛ ፍሎር ላይ አገኘኋትና ሰላም ለምንድን ነው እንደዚህ አስቤ ነበር ስራው ስላት አንተ ሰራተኛ መሆንን አታውቅም እንዴ አለችኝ። ሰራተኛ ሆነ ለያት ሄደህ መስራት ትችላለህ እንዴ አለችኝ። ወይስ ሀገሪቷ ህግ አታውቅም? ይሄ እኮ ዱባይ ነው አለችኝ። ክው አልኩኝ፣ ደነገጥኩ። ከዛ እኔ ምንም አይመጣም ብዬ ለሰራ ስሞክር በዛ አጋጣሚ አሁን ለዳኜ ስራ ሰራለሁ ብዬ 23 ሺህ ምናምን ድራም አውጥቻለሁ። ይሄን ብር በሷ ምክንያት አጥቼዋለሁ። በቀደም አንድ ልጅ እዛ ከዮኒ ቤት ገባና የሆነ ነገር እያወዛገብኝ ነበር። በዚህ አጋጣሚ እንዲስተካከልኝ ነው። እሱ ምን ብሎ አወራ፣ ዳኜ ቀማኝ ነው ያለው። እኔ ዳኜ አልቀማኝም፣ ስራ ለሰራ መጣሁኝ። በዚህ አጋጣሚ ቀረ ነው አባባሌ ማለት ነው። እሱ ግን ዳኜ ምንድነው ቀማኝ ወሰደብኝ ብሏል ብሎ ደግሞ አታክ ሊያደርገኝ ሞከረ፣ ወይም ከሰው ጋር ሊያጣላኝ ሞከረ ማለት ነው። አላልኩም እኔ እንደዛ። ቢሳካ ስራ ልሰራ ነበር፣ አልተሳካም። ሴትዮዋ የፈጠረችው ችግር መስራት አልተቻለም። ከሰርኩ የብር እሷናት ያከሸፈችብክ ስራው እሷን ያበላሸችብኝ። ከዛ በቃ ደንግጬ አዝኜ ያን ብርም ከዚህ አስልኬ ነው ከዱባይ ከኢትዮጵያ ተልኮልኝ ነው እንጂ እዛ አልነበረኝም። እንደሌለኝ ያው እንደማላገኝ ነግሬሻለሁ። ከዛ በኋላ አባትዮ ነበሩ፣ ቁጭ አድርጌ አገኘኋቸው። በነገራችን ላይ እሷ መቀመጫ የሌላት ቤት ማድሪያ የሌላት ሴትዮ እዛው እኔ ጀርባ አንድ ፍሎር ተከራየችና እናቷም አባቷም ወንድሟም ይዛ ሄደች። ያን ያላመ ዱባይ ስንኖር አንድ ቀን ኑ አገር እዩ ያላለቻቸው እናት አባቷም ማለት ነው። አንድ ቀን እናቴ ሄደ ካሼሪ፣ አባቴ እንደ ማኔጀር የሚያደርገው ቤት ውስጥ በእኔ ደም ላብ ገንዘብ ራሽ ቤተሰቦቿን ጠቅልላ መጣች። ቤተሰቧን ጠቅልላ መጣች። እዚህ ጋር ደግሞ አንድ ነገር ሳስተካክልሽ በቀደም በሌላ ነገር ቀይሮብኛል። ምናልባት ትንሽ ስሜታዊ አድርጎኝ ነበር ሲያስወሩኝ። አቡ በረም አንድ ወንድሜ ያንተ ፍቄ ይቅርታ አድርግልኝና ይሄ ያንተ ጥፋት ነው። ሄደክ ማንም ጋር መግባት አልነበረበትም። ታውቃለህ፣ ለብቻት እንድታወራ እድል አይሰጡክም። ይደረደሩና ያሚዩት እያበራ ያሚያወራል ኮንፊውዝ ያደርጉሃል። ጉዳዩን በጥሞና ማዳመጥ አይችሉም። ጣልቃ ይገቡብሃል። ልምዱ ስለሌለኝ ሰው ይደረድራሉ። ልምዱ ስለሌለኝ ለማደናገር ሞክረዋሉ። እና እዚህ ጋር አሁን እንደዚህ ጨምርልሽ ወንድሜ በዚህ አጋጣሚ እንትና ማነው ኃይለ ጊዮርጊስ አይደል እሱ ጋር የሚሰራ ወንድም አለ ልል ስል እነሱ ግሩፕ ሆነው እንደዚህ ያደርጋሉ ምናምን ብሎ ለማውራት ሞክረዋሉ። እኔም እንዲህ ያልኩት እዚህ ሰራ የነበረ ወንድሟ ጠይቄ ያለው አሁን ግን ያለው ወልደ ጊዮርጊስ ጋር ነው ብዬ ሳወራ እነሱ ከዳኘም ጋር ከዚህ ከኃይለ ጊዮርጊስ ላይ ሊያጣሉኝ ያልሰሩ ስራ የለም። የእሷ ወንድም እዛ አለ ኃይለ ጊዮርጊስ ላይ የሚሰራው እሱ ጋር እየሰራ የእሷ የዚቺ ይሄንን ጉዱ የሰራችው የእሷ ወንድም ስካት ሰራተኛ ነው። አሁን እሱ ጋር ሙሉ ሶፍትዌሩ ምናምን የሚሰራለት እዚህ ኢትዮጵያ ኢንሳ ይሰራ ነበር። እሱም ጋር ብዙ ቮይስ ልክ ያለው ብዙ ቴክስት ልክ ያለው ብዙ ልመና ልክ ያለው አልሰማኝም። እና እሱ ጋር ለመኖር ብዬ ስማቸውን ስገልጽ እነሱ ስማቸው በሌላ ስም ሰጡኝና ከወንድሜ ዳኘ ጋር ሊያጣሉኝ። እኔ ወንድሜ በዛ ሀገር ነው ያገኘሁት፣ በስራ ነው ያገኘሁት እንጂ ማውቀው ነገር ሌላ ታሪክ የለኝም። ኢትዮጵያ ስጋ መጣልን ብለው ቁርስ ምሳ እራት ሙሉ
ክለብ ያላቸው ሙሉ ክለቦች ሙሉ ዱባይ ያሉ ሙሉ የሬስቶራንቶች አይዞ ያላለኝ ሰው የለም። አንድ ሰው ማለት በርታ ጠንክር ጀግነቴ ያነገረኝ ሰው የለም። ከነሱ አንዱም እሱ ነበር። ግን እነሱ በቀደም እዛ ጆኒ ጋር አስገቡኝና እንዳልሹ ያም እየገባ ግራ ሲያደናግሩኝ እቺ ከአፍሽ ላይ አንድ ፊደል ነው የሚቀሙትና ያም ብሏልና በዛ አጋጣሚ እኔ በዛ እንግዲህ አይደለም የእነሱ ስም ያነሳሁት ወይ በክፋት አይደለም። ዲቴል ነገሩ ላይ ያለው ነገር ለማስረዳት ፈልጌ ነው። እና ወደ ቀድሞ ነገር ስመጣ አባቴው አግኝቻቸው አባቢ ነው የምላቸው። አባቢ እህቴ ጋር ያለው ነገር ጥሩ አይደለም። በቀደም አዲስ አበባ እንዳዩት ነው ነገሮች። ይሄ ነገር እንዴት ያዩታል ስል እሺ ቆይ መጣው ብሎ ተነስተው ወደ ላይ ሄደው እሷ ላይ ነበር መሰለኝ ወጥተው ሄዱ። እማምላክን ነው የምልሽ በቤቴ ከፍዬ በልቻለሁ። ምሳ እኛ ሀገር ሰላም ብለን ምሳ አዘጉጭ ላይ በልተው ውሃ አዘን ስትጠጣ ሂሳብ ቢላ መጡልን። እንደ ስራ ደግሞ እኔ አሁን እዚህም እንኳን ምግብ ብበላ ከእንግዳ ጋር ከሆንኩኝ ከፌ ብበላው በእርግጥ የስራው ባህሪ ነው፣ ችግር የለውም መክፈሌ። ነገር ግን እንዲህ ብያቸው አባቴ ተነስቶ ሄዱ። ከዛ ቁጭ ብለው ሊያወሩኝም እንትን ሊሉ አልፈለጉም። ስለ መድኃኒዓለም ሊሉኝ አልፈለጉም። እሳቸው ተነስተው በሳምንቱ ኢትዮጵያ መጡ አባቴው። ከዛ እናቴው ካሸሪ ነች ሄዳ አጅሪት ማፊያዋ ሰላም ትባላ ተመልሳ ኢትዮጵያ መጣች። እኔን ተመልሼ የመጣሁኝ እዚህ ምኖር አውቄ አጎቷን ፈልጌ እጅ አገኘሁት። አጎቷን ለመንኩኝ። አንድ እኔ ቤት አጋጣሚ ደግሞ ይሄ ሁሉ ሳይፈጠር እቁም የሚጥል ልጅ አለ አንድ ወንድሜ፣ እሱንም ላኩት። እሺ አግኝቼው አወራዋለሁ፣ አስተካክላለሁ፣ ጨርሳለሁ ትላቸዋለች። በጭራሽ ለማንም በምንም። ከዛ ትልቅ የሃይማኖት አባቶች በሚዲያ የሚታወቁ ስም አልጠራም፣ እነሱ ስልክ ሰጥቼ ደውለዋላት ቀጥሯት እሺ ብላ ትጠፋለች። የአካባቢ ሽማግሌዎች እግዚአብሔር ምስክሬ በሙስሊምም ፕሮቴስታንት ሶስቱም እምነት አዋቅሬ እንደውም ይሄ ሌላ ነገር እንዳይመስል ሁሉ ለምኜ እግራቸው ወድቄ እነሱ አዋቅሬ ጠይቁልኝ የለፋሁበት የደከምኩበት በሰው ሀገር አንድ እህቴ እንዲህ አድርጋኛለች እንዲህ ተበድያለሁ ብዬ ሳስረዳቸው እንዴት እንደዚህ ይሆናል? በጣም ደንግጠው አዝነው እማምላክ ከነገ ያለቀው ሰዎች አሉ። እሺ አሉኝ። ቀጠሮ ተያዘ። ይደውላታል፣ ትቀጥራለች፣ የለችም፣ ትቀጥራለች፣ የለችም፣ ትቀጥራለች። ከዛ ወንድሜ ጋር ትደውልና የሱም የንስሐ አባት ያኔ ሲሸኙኝ ጸሎት ያደርጋሉ። የሱም የንስሐ አባት አንድ 4-5 ጨምሩና ሳሪ ተምረት እንገናኝ ብላ ቀጠረችን። እግዚአብሔር ይመስገን ብላ ጠበቅናት። እሷ ይሄ ያለች ቀን ተነሳ ዱባይ ገባች። ሳትገኝ ቀጥራችሁ እኔ አሁን ሽማግሌዎቹ ማስገባት እችላለሁ። ቀጠሮ ይዤ መርቆ የሸኙ ሽማግሌዎች አሉ። እያንዳንዱ ከሀስከፈ የሚያውቁት ነገር አለ። ኢትዮጵያ ውስጥ ያለው ሕዝብ ያውቃል ቤቱ ለእኔ ለመሆኑ። እዛ ቤት ያሉ ሰራተኛ ያውቃሉ 80 ሚሊዮን ብር እንደሰጠችልኝ ደጋግማ አንድ ሺህ እንደተናገረች አሉ ሰራተኛ። ይሄን ለመስራቷ በዚህ አላበቃም። በኋላ ላይ አንድ እግሩ የሚባል ወንድሜ አባቴው መፈለግ ጀመርን እዚህ በአካል ለማግኘት ስልክ ያነሱ። ከዛ ደጋግሞ ይቀጥሩታል የሉም፣ ይቀጥሩታል የሉም፣ ይቀጥሩታል የሉም። ከዛ በኋላ ቤታቸው ፍለጋ ሄድን። አጠቃ አዲሱ ገበያ የሚባል ሰፈር አገኘናቸው። ቤቱን አገኘን። ከዛ ከምጣ ብንደበድብ የሚከፍቱ የለም። ከዛ አሁንም ቆይተን እንደውም ጊዜ መጠጥ ጥሩ አይደለም፣ እሺ እምቢም አንድ ነገር ነው ተብሎ ድጋሚ ስንሄድ የሚያስጠላ ቪዲዮ አለኝ፣ ፎቶ አለኝ። የሆነ ከገጠር የሆነ ምስኪን ክስት ያሉ ሁለት ሰዎች አስቀምጠው እቃ አውጥተው ቤቱ ለቀውታል። ቪዲዮ አለኝ፣ ቤቱ የቀረጽኩበት አዲሱ ገበያ ሎኬሽን አለኝ። የዛ አካባቢ ሰው ይፋረዳል ቤታቸው ካልሆነ ከተባለ ማለት ነው። ከዛ ሁለት ድክም ያሉ የገጠር ሰዎች ጉስቁል ያሉ እነሱን አስቀምጠው ቤቱ ለቀውታል። የት ሄዶ ነው ምናምን ስራቸው እኛ አናውቅም አሉን። ከዛ እኔ ወንድም ምን አለ ቅድም ያልኩሽ ልጅ አባታችን እንደዚህ በመሸሽና እንደዚህ በመሆን ለውጥ አይመጣም፣ ተነጋግሮ ተገናኝቶ መናገሩ አይሻልም ምናምን ሲላቸው እኔ ማውቀው ነገር የለበት ተገዘጉበት። ያገናኙ ሰዎች እሷን ያስተዋወቁ ለመጀመሪያ ጊዜ እነሱን አልጠየቃቸውም፣ አልጠየቋቸውም። እንደዚህ አልልሽም ሚዲያ ነው ግን አልጠየቋቸውም። በውስጥ ማውራት እችላለሁ ስለነሱ።
እኔ ትውልዴ ጉራጌ ሀገር ነው። እነሱ ሁሉም እሷም እነሱም አማራ ናቸው። አሁን ይሄ ስልሽ አማራ ብሄር የተናገርኩ አይደለም። ብሄር እናንጥቀስ በቃ ችግር የተናገርኩ አይደለም። አይ እሷ ሌላ ቦታ የተለያየ ጉራጌ ብላ ስታወራት ነበረ ነው። አይ ጉራጌ ነኝ ስላለች ነው አይደለችም። የተለያየ ብሄር ነን በል እንደዛ። እሺ አይ አረገበሽ ይቅርታ፣ አማርኛው እውቀት ማነስ ነው እና እነሱን አትወክልም። አይ እሷ እንደሷ መጠሪያነቷ እሷ ለመግለጽ ነው እንጂ ሌላውን ሰው ለመንካት ፈልጌ አይደለም። በታሪክ ህዝቡ ይረዳኛል ማንም እንረዳሃለን እንዳይደገም ቃሉ ለማስተካከል። እሺ እህቴ ጉራጌ ነኝ ብላ አንዳንድ ጌም ስትሰራ ስለሰማሁኝ ነው ያልኩት። እንዳሉት ለመግለጽ ፈልጌ እና ከዛ በኋላ ብለምና ቤት አላገኘሃቸውም። እሱ ጋር ነው ያቆምነው። ይሄን ቤት ቀየሩ፣ በቃ ወጡ። ቤቱን ለቀው ወጥተዋል። ብዙ ደግሞ በብዙ ሽማግሌ አስደወልኩ። የሃይማኖት አባቶችም ትልቅ የሚባሉ ሰዎችም አስደወልኩ። እንደ ሀገር ያው ተከብሮ መዳኘት የሚችሉ ሰዎች ጠየቅኩኝ። ስልክ አታነሳም። እሷ ትቀጥላለች፣ እምቢ አትልም። እሽትላ ቀኑ ላይ ነው የማትኖረው፣ ስልክ ትዘጋለች። አባቴም በተመሳሳይ በኋላ ላይ እስቲ እግዚአብሔር ያውቃል ብለን ቁጭ ለማለት አልሞከርኩም። ግን ከዛ በኋላ የህግ አካሄድ ሄድኩኝ። ኢትዮጵያ ላይ የህግ አካሄድ ሄድኩኝ። ጠበቃም ቀጥሬ ማስጠንቀቂያ አሰጠሁኝ። ማስጠንቀቂያ ጻፍኩላት፣ አሰጠኋት። ማስጠንቀቂያ ሳስወጣት ማስጠንቀቂያ መጠሪያም ስሰጣት አትቀበልም፣ ልታናግረን ፈቃደኛ አይደለችም። አባቴውም ይስራ ተባለ። አባቴውም በአካል ማግኘት አልቻልንም። ከዛ ቀን በቀን ጊዜ ገዛችብን ማለት ነው። አሁን በኋላ ላይ እኛ በዚህ በህግ ሂደት እያለን የሽምግልናውን መንገድ ስላልተሳካ በህግ አግባብ እንዲህ ብለህ የህግ አካሄድ እያለ ቀን በቀን ፍቄ ቤት ቲክቶክ ላይ ይነሳል። ከዛ በፊት አንድ ወንድሜ አንቶኒ የሚባል ያውቀዋለሁ። እዛ ዞላ ክለብ የሚባል ልጅ ደግሞ ተመለስክ፣ አዲስ አበባ ፈልገህ ቤታቸውን ማተካቸው፣ በቃ ተስፋ ቆርጠህ ወደ ዱባይ ተመለስክ። ወደ ህግ ሄድን። እሺ ወደ ህግ ነው የሄድኩት። ይኸውልህ ምን እያሉት መሰለህ ኮመንት ላይ ያው ስለ ሚዲያ ስለማታውቅ ነገር ሌባ ብሄር የለውም ፍቄ ሁላችንም ከጎንህ ነን እያሉት ነው። እሺ እኔም እንደዛ ለማለት ፈልጌ አይደለም። ጉራጌ ብላ የራሷን ጌም ስትሰራ ስለነበረ ነው እንጂ እኔ ማንንም ሌባ ሃይማኖትም ብሄርም የለውም። ሌባ እግዚአብሔር ይስጥልኝ። አመሰግናለሁ ስለምታግዙኝ፣ በጣም አመሰግናለሁ እንጂ ከሌላ አንግል እንዳታዩብኝ። ይቅርታሽ ወንድሞቼ። እና ከዛ ወደ ህግ አግባብ ሄድኩኝ። ከህግ አግባብ በኋላ በብዙ አንግል ለማስጠቀም ሞክረናል። በቀደም በነበረው ላይቭ ላይ ጆከር ቤትም ጠበቃዬም ገብቶ ሊያስረዱልኝ ሞክረዋሉ፣ ሊያግዙኝ ሀሳቡ ያለው ነገር ኬዙ ሊያወሩልኝ ሞክረዋሉ። ነገር ግን እስከዛሬ ድረስ ቀርባ የምታወራበትም እሺም እምቢም አለም የለውም ልትል የቻለችበት መንገድ የለም። እና በዚህ መሀል አሁን ሰሞኑ ይሄ ስም ፍቄ የተባለ ዝም ብሎ ስም ሲነሳ ዳግሞ ስሙ ሲጠራ ከቤቱ ጋር ሲጠራ በጣም ብዙ ደወለልኝ። በተለይ ሀገር የሚያቀኝ ሰው ፍቄ ወጥቶ ሀሳብ ሰጠ፣ ስምህ እየጠፋ ነው፣ ይሄ እኮ ብራንድ ነው፣ ምንድን ነው ከምን አንጻር ነው ሲሉኝ፣ አሁን መረጃው ስለሌላቸው አይ እናት በቃ ደምረጋ ጀመርኩኝ። ከዛ እዚህ አንዳንድ ሰዎች አዋየሁኝ፣ ጠበቃዬንም አማከርኩኝ። ምን አለኝ፣ አይ ልክ ናቸው፣ ወጥቶ ሀሳብ ሰጥ፣ አስረዳ ያለው ነገር ከዚህ ቀን ድረስ እኔ ነበርኩ፣ ከዛ በኋላ ግን እኔ የለሁም በላቸው ባሉኝ መሰረት መጀመሪያ ኢትዮጵያ በህግ ያዛችሁት ጉዳይ ነው። እሱን ንገረን። አዎ በህግ ያዝ ነው። ኦኬ እሺ፣ በህግ አግባብ ሄደን ኦኬ። እና በህግ አግባብን ስንሄድ ጨርሰን አልሄድንም። አሁን ይሄ ጨርሳ በምክንያቱ ከዚህ በኋላ ወደኋላ የለም። ኦልሞስት 100% አሁን ሄጄበታለሁ። ያኔ ለምንድን ነው ጀምረን የተሆነ የነበረው አላግባብ ወጪ እንዳታወጣ የጠበቃም የዳኛም ክፍያ አለባት። ነገሩ ሰፍቶ ሲሄድ እዛ እንዳይደረስ በውስጥ እንዲያልቅ ነበር አሁንም የታገስናት። አሁን ግን የመጨረሻው እስትንፋሴን ስትረግጠው ብራንዴን ወይም ማንነቴን ስትረግጠው መታገስ አልቻልኩም። ስለ ብራንድክ ማውራት ጀመረች። ዘግን ያርሰን አቡ ይሰማላ? አዎ ይሰማል ፍቄ። ከዛ ምን ላይ ነበር? ይቅርታቴ በህግ ይዘናው ጉዳዩ። ከዛ በኋላ ብራንዴን ማስጨፍለቅ፣ መረገጥ፣ የሞተ ከብት የበሰበሰ ያረደ ምናምን ተብሎ ሲነሳ በጣም አፈር ጀመረች። ይወራል። እኔ እሷ ታስወራ ማን ያስወራ ፈጣሪ የሚያውቀው ሲባል ሰዎች ደውሎልኝ ፍቄ የነገር ወጥተህ መፍትሄ ስጥ፣
እዛ ጋር ምክንያት ድርጅት አለ። ማን ነው መጀመሪያ ይህንን ብሎ ማውራት? ፍቄ ቁርጥ ስጋ የበሰበሰ ነው ምናምን እያለ ማውራት የጀመረው ሀ ብሎ ማን ነው? ሁለት ሚዲያ ቲክቶክ ላይ የሰማሁት። እሺ ሰዎች ከቲክቶክ ላይ ሰሙና ወጥተህ ተናገር ስምህን አጥራ አሉክ። ስም አልጠቀሰም። መጀመሪያ አንድ ቤት ስጋ ቤት ብሎ በቅርብ የተከፈተ ስጋ ቤት ብሎ ያወራው አንድ ወንድሜ ነው። ስም አልጠራም በሳቱ። በኋላ ግን ስሙን ይዞት ወደ ሚዲያ የመጣው ግን በደንብ ስሜ መጠራ የጀመረው ጆከር ቤት ነው። ከዛ በጣም ደንግጬ ሰዎች ባሉኝ መንገድ ገብቼ ሀሳብ ሰጠሁኝ። ምናልባት እየተደረገ ያለው የምሰማ ወሬ ለእኔ መንግዳ ነገር ነው። ምክንያቱም አንድ ህሊና ያለው ሰው ነኝ ብሎ የሚያስብ ሰው እንደዚህ ነገር ህዝቡ ላይ ዜጋው ላይ አያደርግም። ነገር ግን እየሆነ ያለው ነገር በጣም የሚያሳፍር ስለሆነ እኔን አይወክልም። ከ6 ከ7 ወር በፊት እኔ እየሰራሁኝ ነበር። እኔ ሳስተዳድር ነበር። ከብቱም ስራውም ከኢትዮጵያ ነበር በሰዓቱ ሁሉ ነገራችን። ነገር ግን አንዳንድ አለመግባባት ተፈጠረና በዛ ምክንያት ምን እየተፈጠረ ምን እየተሰራ እንደው መረጃ የለኝም ብዬ የተወሰነ ሀሳብ ሰጠሁኝ። ለማስረዳት ሞከርኩኝ። ከዛ በዛ መሀል ውስጥ ምን ብለው ያወራሉ? እርጉዝ ከብት፣ የሞተ ከብት፣ በጣም ብዙ ቪዲዮ ተላከልኝ። ሀቡ ብታዩ ምግብ አትበይም። እውነትም ከሆነ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። እኔ የለሁኝም። እኔ ያኔ በሰዓቱ ይሄ ዳኘ ጋር ወንድሜ ጋር ሆኜ ያኔ ስታጣላኝ ይሄ ጌም ሲሰራብኝ ደንግጬ ዱባይ ኢትዮጵያ ነው የመጣሁት። ተጣልቼ ወይ እንዳታሳሳይ ሆነ እንዳታረገኝ። ከዛ በዛ መሀል ነው አንዳንድ ሰዎች አዋራ ሆና ቀስቤ የገባሁኝ። ካንስሌሽን ጠየቁልኝ። አይዲን ከሷ ካንስዬ ሌላ ካምፓኒ አይዲ ያወጣሁት ማለት ነው። ደንግጬ መጥቻለሁ። ለምን ጭራሽ እንዳልገባ ልታረገኝ ነበር። የሆነ መልስ ብመላልሳትማ አልቆይ ነበር። እሷ እንደሷ ቢሆን ኖሮ አጠገባ እንዳትቀመጥ ብሎኛል። ብቀመጥ ተነስታ ልትይዘኝ ነው ወይ ሰደበኝ ወይ ነገር ብሎኛል ብላ ልትይዘኝ ነበር። ይሁን ታበላሽው ነበር። አረብ ሀገር ላይ ደግሞ የሴት መብት ነው የሚከበረው። የሴት መብት ይከበራል። ስለዚህ መተንፈስ የምችልበት ሀገር አይደለም። ተነስቼ መጣሁኝ። ከዛ ትንሽ አረሳስቼ ሄጄ አይዲን አስተካከልኩኝ። በዛ በኋላ ላይ አንተ ከንስለ ወጥተህ እስክትገባ ሬስቶራንቱን ማን ማኔጅ እያደረገው ነበር? እንዲህ ከአስከፋ እሱ አካውንቱ ነው። ሰራተኞች የኔ ልጆች ናቸው። ሙሉ የኔ ሙያ ነው፣ የኔ ኤነርጂ ነው፣ የኔ ጉልበት ነው፣ የኔ ገንዘብ ነው። በዛን ሰዓት እኮ አንተ በሌለክ ሰዓት እሷ አለች፣ ሬስቶራንት ውስጥ ነበረች። እኔ በሌለው ሰዓት አለች። እሷ እኮ ብትኖርም መጀመሪያም አሁንም ማለት ነው ብትሰራው ስራ የለም። ሙሉ የኔ ሰራተኛ እኔ አሰልጥኜ እኔ ያስለመድኩት ሙሉ የኔ ልጆች ነው ያሉት። እሷ ገንዘቡ ሰበስባለች እንጂ ተንኮላ ያለች እንጂ የምታውቀው ነገር የለም። አንድ ቀን እኔ በህይወታ ሽንኩርት ልጣም ታውቃት መስለኝም። እግዚአብሔር ምስክሬ ነው። ሽንኩርት ነግዛም ታውቃት መስለኝ። እናቷ እንኳን እያለች ስታወራ የውጭ አራዳ ነች፣ የውጭ ጎበዝ ነች። በቃ ለብሳ ስትወጣ ምናምን ስታይ ትገረሚያለች። ፍጡር አትመስልም፣ መሬት የሚነካ አትመስልም። ቤቷ ግን ሂጅ አይቼ ማለት ነው የእኔ ከብቶች ማደሪያ ያምራል። አዲስ አበባ ያለው የእኔ በረት ከብት ማሳደር ማስቀምጣለኝ። ከሷ ምን ነው የወጣችበት ቤት ከዛ ቤት ወጥታ እዛ ቤት አድርጋ ይሄ አሳፋሪ ስራ ትሰራለች። እንደዚያ ድንቁሮስ ትገኛለች። ለእኔ ሞት ነው። በጣም የሚያሳፍረው ቪዲዮ የቤቷ ቪዲዮ መላክ ይችላሉ። ከዛ ካፈር ቤት ወጣችና ዛሬ እናት አባቷን በዚህ ቅስፈት በእኔ ገንዘብ ወስዳ ዱባይ ስታስቀምጥ የሰማይ አምላክ ዝም ይላታል? እውነት እናት አባት እነኚህ ሰዎች ጤነኛ ከሆኑ ሀቡ በደምብ ስሚኝ፣ አእምሮ ካላቸው እንደ ወላጅ እንደ እናት አባት ልጄ ከዚህ ጋር ያለች ነገር ምንድን ነው የተፈጠረው? ምንድን ነው? ለምን እንደማትፈችው ለምን የማታስተካክዩ? እንዴት አይልም የወለደ እናት አባት? ምንድን ችግራችሁ? አይ ፍቄ ተመችቶኛል ፓርትነር አድርገኝ አንድ ነገር ነው። አብሬ ልስራ አንድ ነገር ነው። ብዙ አማራጭ መጠቀም የተቻለ አድማ ተሰርቶ ሴራ ተሰርቶ ዝም የተባለበት ምክንያት ምንድን ነው? አቅሟ ከምን አንጻር ነው? ወይስ እናት አባቶች ምናልባት አንዳንዴ ገጠር ላይ አቡ ይቅርታ ለቃላቴ ሳር ከብት ዳር ላይ ከብት ዝም ብለህ ስትለቂው አገኘው ብሎ ዳር ላይ አይበላም። እሺ እንደፈለገ ነው የሚሆነው። ይሄ በረሃብ ረሃብ የምታውቅ ልጅ ይሄን ስታገኝ መቆም አልቻለችም፣ ስሜታ መቆጠር አልቻለችም። እኔ እንደዛ ነው ያየሁባት። ከከብት አልተለየችም ለእኔ እንጂ ቢሆን ኖሮ ደሜ ነው የደም ላብ ገንዘብ ነው። እንዴት ሆኜ እንዳመጣሁኝ እንዴት ዘጋ እንደድረስ ታውቃለች። እንዴት እንደተቃጠልኩኝ እንዴት የተንገበገብኩኝ ቆሜ የሰራሁበት እግሬ ቪዲዮ አለኝ ልክልሻለሁ። እንዴት እንዳበጠ ድንግል ማርያም ምስክሬ ናት። ሰው አጥሮ ስራው ላለማቆም ላለመዝጋት 24 ሰዓት ብለን ጀምራለሁ። ስራው ከጠበቁ ካሰብኩት በላይ ሆነ። እኔ ካቀድኩት በላይ ሆነ። አንድ ስጋ ቤት ትክክለኛ አዲስ አበባ ስጋ ቤት አዲስ ዱባይ ላይ መጣሁት። ስለዚህ አሁንም ቢሆን የምታውቀው ነገር የለም።
የኔ ልጆች ናቸው መከራ እየበሉ ያሉት። እኔ የወሰድኳቸው ልጆች ናቸው። እዛ ቤት ያሉ ሙሉ ልጆች የኔ ልጆች ናቸው። እያንዳንዳቸው ቪዲዮም ቮይስም ፎቶ አለኝ። ፓስፖርታቸው የኔ እጅ ላይ ያለ እያንዳንዳቸው የወሰድኩበት እኔ ያሰራሁበት ሜዲካላቸው ሙሉ ነገራቸው። ከዚህ ተነስተው ዱባይ እስከገቡ አሁን ይሄ 78 ሚሊዮን የሚባለው እሷ ጋር ያለ ከእሷ ጋር ያደረኩት ብር ነው። ቪዛቸው፣ ወጪያቸው፣ ፍላይታቸው እያንዳንዱ ወጪ ሂሳብ አልተሰራም። ሂሳብ አልተሰራውኝም። ልታሰራኝ አንድ ደቂቃ እንዲህም ነው እሺም እምቢም ልታለኝ አልቻለችም። ምናልባት ገንዘቤ ዛሬም ነገም አስረግጬ እቀበላታለሁ። በእግዚአብሔር ፊት ነው በደንብ ድፍረት ነግራችሁ። ነገር ግን እህቴ በእውነት ሁሌ ከእውነት ጎን ነሽ። እውነት ሰሪ ማይሽ እዚህ ጋር ያሉ ማክሲመም እዚህ ጋር ያለ ሰው 100% ሀይ በጋ ብሎ ያልጋበዘኝ ሰው የለም። አልፈለኩም ነበር እንደዚህ ሚዲያ እንዲወጣ። ነገር ግን እንዲህ ገብቶ ከመጣ አልቀረ ብራንዴን ታደግልኝ። እኔ ሞት አልሸጥም፣ እርጉዝ ከብት አላርድም። ቪዲዮ ልክልሻለሁ። ቃላቱ ደስ አይለኝም፣ አላወራም። ቪዲዮ ልክልሽና ከዛ አንቺ ትፈርጃለሽ። ከነ መኪናው ታርጋ፣ ከነ ቆራጮቹ፣ ከነ ቦታው ሎኬሽን፣ ወሬ እንዳይመስል ማለት ነው። አይ ነው ሌላ ፎቶ እንዳይባል ሙሉ የዚህ ማረጋገጫ ደግሞ በቀን ጆከር ቤት ገብተው ጫካ እንደምታሳርዳቸው የመጨረሻ ምን አሉ? ለከብት ናቸው ምን አሉ? ይሄ በሙቀቱ መሰለኝ